እንግዲህ አባባን መርዛ ልትገል ስትሞክር ያው አባባ ደርሶባት ነበረ። ነገር ግን ያንን የመረዘችውን ውሃ ራስሽ ጠጪው ማለት ውሃውን ራሷ እንድትጠጣው አድርጓል ማለት ነው። ነገር ግን ቲና አልጠጣም ማለት በጣም ስትጋተተው ነበረ። ታዲያ ምንም አይነት መርዝ ካልጨመርሽበት ለምንድን ነው አልጠጣም የምትይው ብሎ ሲያናገራት እኔ ምንም አልጨመርኩም፣ በቃ ለምንድን ነው የምጠረጥረኝ? እኔ እኮ የድሮዋ ቲና አይደለሁም፣ አሁን ላይ ተለውጫለሁ፣ አዲስ ሰው ነኝ በማለት እንግዲህ በጣም ብዙ ነገሮችን ስትከራከረው ነበር። አባባ ደግሞ በእርግጠኝነት የሆነ ነገር ጨምረሻል እንጂ ይህ ውሃማ ንጹህ አይደለም፣ ንጹህ ቢሆንም አራስ ጠጩ ስለተጠጩ ነበር ይላታል። ቲናም እንግዲህ የጨመረችውን ነገር በደንብ ስለምታውቀው ልትጠጣው አልቻለችም። እንደምንም ብላ ከዛ ነገር አምልጣለች። አባባም እንግዲህ በንዴት አሁኑኑ ቤት የለቀሽ ውጭልኝ ይላታል። ቲናም እንግዲህ መለማመጥ ትጀምራለች። አባባ ወዴት ሄዳለሁ በዚህ ሰዓት? እባክህ ቢያንስ እንኳን እስከ ነገ ልደርና በጠዋት እወጣላለሁ ትለዋለች። እንግዲህ ሽማግሌውም በግድ በጣም እየጮኸ እኔ ከገዳዬ ጋር ከጠላቴ ጋር እስከ ዛሬ ድረስ ኖር ያለው ከአሁን በኋላ ግን በቃኝ፣ ስለዚህ ነይ ውጭ ቢላትም ቲና ምንም እየሰማች አይደለም። ግን ደግሞ እንደምትወጣለት ከዛ ቤት ቃል ገብታለች። ይሁን እንጂ እሺ በጠዋት ውልቅ ትያለሽ ማለት እንግዲህ ያው ሌሊት ስለነበረ ምረት አድርጎላት በጠዋት እንድትወጣ ቀን ሰጣትና የተወሰነ ጊዜ ተቀምጣም እንግዲህ እንድትሄድ ተፈቅዶላታል ማለት ነው። ይሁን እንጂ ቴናውንም በዚህ አላባራችም። እንደዚህማ ተገብቼ አልቀርም በማለት እንግዲህ ለሆነ ሰው ስልክ ተደውልና እርዳታ ያስፈልገኛል ትለዋለች። እንግዲህ ያ ሰው ማን ሊሆን ይችላል? ቲና እንግዲህ እየደጋገመች እርዳታ ሲያስፈልጋት ከአሁን በፊትንም አባባን አሳክተው በነበረበት ሰዓት ገንዘብ አስፈልጓት ሳለ ደውላለት ነበረ። ይሁን እንጂ ዛሬም ቢሆን ደውላ እርዳታ ያስፈልገኛል ስትለው ያ ሰው እሺ ችግር የለውም በማለት ነበር ምንም ሳያንገራገር ሀሳቧን የተቀበላት። ቲና ከጀርባዋ ትላልቅ ሰዎች እንዳሉና እንግዲህ የሽማግሌውን ቤተሰብ ራሱ መበቀል የሚፈልጉ ሰዎች እንዳለ የሚያሳይም ይመስላል። ምናልባትም እኮ ቲና እንግዲህ መጀመሪያ ወደነ አባባ ቤት የምታመጣቸው መንገዱን የከፈተችላቸው ሊሆኑ ይችላሉ፣ ወይም ደግሞ መንገዱን እንድትከፍትላቸው እድሉን ያገኙባቸው ሊሆኑ ይችላሉ ከጀርባዋ ያሉት ሰዎች። ይሁን እንጂ አድሬት እየፎከረች ነው። አሁንም እንደዚህ በቀላሉ ማዚህ ቤት ተዋሬ አልቀርም፣ ይህም ቤት በራሴ ስም አድርገዋለሁ በማለት አሁንም ቢሆን እየተጋፈተች ነው ያለችው። እንግዲህ ትሁትም በጨለማ ልትታገት የነበረውን አጋቹ መጥቶ አግቶላታል ማለት ነው አቶ ተመስገንም። እንግዲህ አቶ ተመስገንም ከታገተ በኋላ የሆነ ቦታ ወስዶ አስቀመጠው። አጋቹ ግን ምንም አይነት አቅም የለውም። የሚያሳዝን ነው። ዝም ብሎ እንግዲህ ከመደንፋት ውጭና ከሰውነት ክብደት ውስጥ ሌላ የተረፈው ጠቀሜታ ነገር የለውም። ትሁት እንግዲህ ተመስገንን በማሳገቷ በጣም ፈርታ ነበረ። ከመፍራቷም የተነሳ በጣም ስትንቀጠቀጥ ነበረ። እኔ ምንም ነገር እንዲሆን አልፈልግም ግን በቃ እኔን እንዲተወኝ አድርግልኝ ትለዋለች። አጋቹ ደግሞ ምን ላድርገው ልግደለው ይላታል። አሁን አጋቹ እንግዲህ ግደለው ብትለው ምናልባት እንግዲህ አቅም ኑሮት ሊገለው ይችላል። የሚገለው አይመስልም። ሆኖም እንግዲህ እጅና እግሩን አስሮ አስቀመጠው። ከዛ በጠዋቱ ነይና እስኪ የምትወስኘውን ነገር እንግዲህ እንወስናለን፣ አሁን ሂጂና ወደ ቤት እንድትመለስ ያደርጋታል። አጋቹና እንግዲህ አቶ ተመስገንም ከዛው ከታገተበት ቤት ያድራሉ። ይሁን እንጂ ትሁት ወደ ቤት ከተመለሰች በኋላ እንግዲህ ልቧ ሊያርፍላት አልቻለም። ይሁን እንጂ አባባም እንግዲህ ቁጭ ብሎ ነበር ያገኘችውና ትሁት አባባ በሰላም ነው እንዴ ቁጭ አልከው ትለዋለች። ምን ሰላም አለ ይች ቲና ዛሬ ከዚህ ቤት ውልቅ ማለት አለባት በማለት እንግዲህ አባባም በጣም እንደተናደደባትና እንደተበሳጨ ይነግራታል። ይሁን እንጂ እሺ በማለት እንግዲህ ትሁት ቲናን ለማናገር ትሞክራለች። ቲና ደግሞ እንግዲህ የትሁትን ደካማ ጎን ስለምታውቀው ጥሩ ሰው መስላ እኔ ጥሩ ሰው እኮ ነኝ ትሁቴ፣ ለምንድን ነው ሁሉም እንደዚህ የሚያንከላክሉኝ? ለምንስ ነው ከዚህ ቤት የሚያባሩኝ? እባክሽ እርጂ በማለት እንግዲህ በጣም ስትለምናት ነበረ። ትሁት እንድታዝንላትና የእሷን ሀሳብ ተቀብለው ደግሞ አጅሬት ከዛ ቤት እንድትቆይ እድል እንዲሰጣን ነበር የፈለገችው። ነገር ግን ትሁት ቲና በቃ ይዞሽ በማለት ሌላ የተናገረቻት ነገር የለም ነበር። ምክንያቱም ከማባበል ውጭ ሌላ ምንም ነገር ታደርግላት አልቻለችም። ይሁን እንጂ ቲናም እንግዲህ በጠዋቱ ውልቅ ብላለች። እንግዲህ እስከ መቼ ቢሆንም አይታወቅም። ነገር ግን ካሌብ ከመጣ በኋላ የተፈጠረውን ነገር አባቱ ነግሮት ስለነበረ በእርግጠኝነት ከዚህ ቤት ወጣች ብለው እንግዲህ አባት ያው ይደሰታል፣ ልጅ ግን በጣም ይከፋል። ምክንያቱም ደግሞ ቲናን አታውቃትም በእርግጠኝነት አባዬ፣ በእርግጠኝነት ከዚህ ቤት ወጣሽ ማለት የሆነ ወጥመድ አዘጋጅታልን ነው እንጂ የወጣችው እንደዚህ በቀላሉማ ልትተውን አትችልም በማለት እንግዲህ ልጅም ከአባቱ ጋር ይከራከራል። አባትም እንግዲህ ምንም አታመጣም፣ ከመጣችም እንግዲህ የራሷ ጉዳይ በርቀቱን እንከታተላታለን በማለት እንግዲህ ጉዳዩን ለልጁ ያጋረዋል ማለት ነው። ልጁም እንግዲህ ሀሳቡን በመቀበል እሺ በማለት ያው ጉዳዩን ያልፉታል።
ይሁን እንጂ በጠዋቱ እንግዲህ ቴና እየወጣች ያለ ደረጃ ላይ ከኤደን ጋር ተገናኝና ኤደንም እንዴ ቴና ምን ነው በመጨረሻ እዚህ ቤት ለቀቅሽ እንዴ በማለት ያው ታሾፍባታለች። ኤደንም እንግዲህ ዞር በይልኝ ከፊቴ እየተባለች ነበረ። በጣም ተናድጃለሁ ኤደን፣ ምናልባት እዚህ ደረጃ ላይ ከፍትሬ ከምጥልሽ ራስሽ ወገድ ብትይ የተሻለ ነው በማለት እንግዲህ ታስፈራራታለች። ኤደንም እሱስ ልክ ነሽ፣ ምናልባት የተናደደ ሰው እኮ የሚያደርገውን ስለማያውቅ ገፍትረሽ ልትጥኝ ትችያለሽ፣ ስለዚህ ብጠነቀቅ ነው የሚሻለኝ በማለት እንግዲህ ወደ ጎን ዳር ይዛ ቆመች ማለት ነው። ከቆመችበት ግን አጅሬ ቲና በጣም ተናዳ ስለነበረ ገፍትራት ነበር የሄደችው። ኤደንም እንግዲህ በሁኔታዋ ተገርማ እውነትም እችሽ ተናዳለች በማለት እንግዲህ ወደ ውስጥ ትገባለች ማለት ነው። ወደ ውስጥ እንግዲህ ከገቡ በኋላ ሁላቸውም ሰብሰብ ብለው እየተጨዋወቱ እያለ ተናደራችሁ? ምን ነው እኔ እኮ ስመጣ ደስተኛ ሆናችሁ አገኛችኋለሁ ብዬ ነበር፣ ነገር ግን እናንተ እንደዚህ አዝንተኛ ሆናችኋል። ለምን? እሷ እኮ ወጣች በቃ ተደሰቶ ትላቸዋለች። አባባና ካሌብ ግን ምንም እያስደስታቸው ነገር የለም ነበር። ምክንያቱም የሚገጥማቸው ወደፊት የሚመጣባቸውን ነገር ስላላወቁ ግራ ተጋብተዋል። እንግዲህ ትሁትም ወደ ኪችን ጎተት አድርጋ ወሰደቻትና ያን ሀሳቧ እንዳሳካች እና ተመስገን እንዳሳገተችው ለኤደን ተነግራታለች። እንግዲህ ኤደንም ዋው ዛሬ በጠዋቱማ ሁለት ደስታ ነው የሰማሁት፣ እንዴት ደስ ይላል በማለት እንግዲህ ደስታዋን ለትሁት ተነግራታለች። ትሁት ግን እንኳን ልትደሰት በጣም ነበር የፈራችው። ኤደንም እንግዲህ አብራ እንድትደሰት እያደረገቻት ነው። ታግቶ ከሆነማ ኤደን ማየት አለብን ይህን ሰው በማለት እንግዲህ ኤደን ነይ እንሂድ ትላታለች። እንግዲህ ኤደን በጣም ጨዋ ነበረ ታግቷል ስትባል፣ ኧረ ዝም በይ እባክሽ ማንም እንዳይሰማሽ እንግዲህ ብላታለች። በሌላ በኩል እንግዲህ በጧቱ ከታገተበት አቶ ተመስገን ሰተት ብለው ይሄዳሉ ማለት ነው። እንግዲህ ኤደን እየጎተተች ነበር የወሰደቻት ተመስገን ወደ ታሰረበት ማለት ይቻላል። እንግዲህ አጋቹና ተመስገንም ቁጭ ብለው ያው አጋቹ በጣም ድብን ያለ እንቅልፍ ወስዶት ከነቃም በኋላ እንግዲህ ታዲያስ ነጋ አይደል እንደምን አደርግ ይለዋል እንግዲህ ያገተውን ሰው። አቶ ተመስገንም እንግዲህ በጣም መለመን ይጀምራል። እባክህ ፍታኝ፣ እባክህ ልቀቀኝ ይለዋል። ነገር ግን አጋቹ ተኝቶ ሳለ እጁን እራሱ ፈቶት ነበር የቀረው እግሩ ስለነበረ፣ ግን ደግሞ እሱ ሲለምነው ረጅም ጊዜ እንዲወስድና ደግሞ እንዴት አድርጎ እግሩ መፍታት እንዳለበት እያሰበ ነበር። ይሁን እንጂ እንግዲህ እሺ በምን እንስማማ፣ እንደራደር፣ የሆነ ነገር ስጠኝና ከዛም በኋላ ትለቀኛለህ ይለዋል። እንግዲህ አቶ ተመስገንም አጭር ሞኙ እንግዲህ አጋሽ ተብዬው ያስቀረብኝን አንድ ምንሄድ ገንዘብ ከሰጣኝ ምናልባት እንግዲህ ልተው እችላለሁ፣ ልምርህ እችላለሁ ይለዋል። እንግዲህ ተመስገንም እሱማ በእርግጠኝነት ሊሆን አይችልም ለምን በማለት ይጠይቀዋል። በቃ ገንዘቤን አምጣ፣ ምናልባት እንግዲህ ከቀነስክልኝ ገንዘቡን አሁኑኑ በአካውንት ወይም ደግሞ በኪስ ላስገባልህ እችላለሁ እና ለምን አቀንስልኝም ይለዋል። እንግዲህ አጋችም እኔ ከአንተ ጋር እዚህ ከምዳረቅ ለምን ወጣ ብዬ ሽንቴን ሸንቼ አልመጣም፣ ያው ከኩላሊት በሽታ እንግዲህ እድናለሁ ይለዋል። አጋችም እንግዲህ ወጣ ይልና ከዛ በኋላ ያው ተመልሶ ሲመጣ ግን ያልጠበቀው ነገር ነበር እየገጠመው። ምክንያቱም ተኝቶ ሳለችውን ፈቶታል። ሲመለስ ግን እግሩን ሁላ ነበር ፈቶ የጠበቀው። እሺ ከኔ ጋር አትሳፈት ብዬ ስንት ነጋገርኩ፣ ጭራሽ ደግሞ ሊናገተ ለማሰቃየት ትሞክራለህ በማለት እንግዲህ ወዲያውኑ አንዴ ካልች ሲለው እንግዲህ አጋሽ ተብዬው ወዲያውኑ ነው እንግዲህ መሬት ላይ ሄዶ ፍጥፍጥ ያለው። እንግዲህ የአጋች ያለ ምላስ በስተቀር ሌላ ምንም አይነት አቅም እንደሌለው አይተናል። ከዛ በተጨማሪ ደግሞ እንግዲህ አንድ ሰው ወፍራም ነው ማለት አቅም አለው ማለት አይደለም። ያው በውፍረት አይደለም አቅማችን የሚለካው። ስለዚህ ውፍረት ዝም ብሎ ስጋ ነው፣ ሸክም ብቻ ነው የሚሆነው። በሌላ በኩል እንግዲህ ከወደቀም በኋላ እንግዲህ አንፈራፍሮት ሄዶ ያው አልገደለውም፣ ግን ራሱን እንዲስት አድርጎ ነው የወጣ። ኤደን እና ትሁት ደግሞ ለማየት እየመጡ ነው። ትሁት እንግዲህ ልቧ ነግሯት ነው ምስለኝ እባክሽ ኤደን አንግባ፣ ቆይ ተረጋጊ ምናምን እያለቻን ነበረ። በእርግጠኝነት እንግዲህ አቶ ተመስገን ከዛ ከታገተበት ቦታ ባይወጣ ምናልባትም ደረጃ ላይ ወይም ደግሞ ኮሊደር ላይ ቢገናኙ በእርግጠኝነት ትሁትን አግቶ ይወስዳል ነበር። ትሁትም እንግዲህ ቆይ እስኪ ጠብቅኝ እያለች እንግዲህ ከደረጃ ላይ ደገፍ በማለት ወዲያውኑ ደግሞ ተመስገን እየወረደ እንደሆነ ሲያውቀው ይኸውልሽ እኔ በጣም ከባድ ሰው ነው ብዬሽ ነበረ፣ አሁን አይለቀንም ወይኔ ጉድ እያለች እንግዲህ ትሁትም በጣም እየተርበተበተች ደረጃውን እንደምንም ወጥተው እሱም ከወጣ በኋላ እንግዲህ አጋቹን ያዩታል። እንግዲህ አጋቹን ወዲያውኑ ሲያዩት የሞተ ነበር የመሰላትና ትሁት ወይኔ ጉዴ በቃ አለቀልኝ፣ ካሁን በኋላም አይለቀኝም፣ በእርግጠኝነት ከገጠር እስከ ከተማ እያሳደደኝ ይኖራል እንጂ ከዚህ በኋላማ እኔ እንዳሳገድኩት ካወቀ አይለቀኝም ትላለች።
ወዲያውኑ አጋቹ እንግዲህ ብድግ ይልና ያው ደህና እንደሆነ ያውቃሉ። ከዛም እሱም ወደ ቤት ይመለሳሉ። ኤደን እንግዲህ ተረጋጊ ለማለት እየሞከረች ነው። ወደ ቤት ከመጣች በኋላ እንግዲህ ትሁት በጣም እየተርበተበተች እና እየተንቀጠቀጠች ነው። ካሌብ አያትና በሰላም ነው ትሁቴ ብሎ ሲጠይቃት ምንም አይደል በማለት ጉዳዩን ለመሸፈን ሞከረች። ግን ሲያስጨንቃት ነገረችው። ይኸውልህ ካሌብ ምን መሰለህ ያንን ሰው እያሳገተ ነው ነበር፣ ግን አሁን ደግሞ አመለጠ፣ አሁን አይለቀኝም በማለት ነገረችው። ማን ነው እስኪ ንገረኝ ይላታል። ግን ደግሞ እኔ እያለሁ ማንም ጫፍሽ ሊነካሽ አይችልም በማለት ልቧ እንዲያርፍ ያደርጋታል። ትሁትም እንግዲህ በፈገግታ ታጀበች። ሰውየውን እኮ ታውቀዋለህ፣ ከዚህ ቤት እኮ ጠበቃ ነው ብላ ያመጣው ሰውዬ ነው ስትለው ደንግጥ ይላል። እንግዲህ ካሌብ ወይኔ ካሌብ ተሸወርኩ ማለት ያው ይዝታል ማለት ነው። እንግዲህ የዛሬ ቪዲዮአችን ይህን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ሆነላችሁ።